السلام عليكم ورحمة الله وبركاته يا جماعة. إن الحمد لله نحمده ونستعين ونستغفر ونعوذ بالله من شرور أنفسنا وسيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له. وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله. أما بعد فإن أصدق الحديث كتاب الله وخير الهدي هدي محمد صلى الله عليه وسلم وشر الأمور محدثاتها وكل محدثات بدعة وكل بدعة ضلالة وكل ضلالة في النار. أما بعد فإن أصدق الحديث كتاب الله እንግዲህ ኢንሻአላሁ ተዓላ አላሁ ሱብሓነሁ ወተዓላ እኛን ሲፈጥረን እኛን እንደዚሁም ወደ ምድር ላይ ሲለቀን ወይም ስንፈጠር የተፈጠርንበት ዓላማ አንድና አንድ ምንድነው? አላሁ ሱብሓነሁ ወተዓላ በብቸኝነት ያለምንም ቢድዕ ያለምንም አጋር ልንገዛ ነው የተፈጠርንበት ማለት ነው። አላሁ ስብሓነሁ ወተዓላ ፊ ኪታቢሂል ከሪም ይላል፣ ያ አዩሃ አለዚነ አመኑ ኢተቁላህ ሐቀ ቱቃቲህ ወላ ተሙቱና ኢላ ወአንቱም ሙስሊሙን አለ። ያ አዩሃ አለዚነ አመኑ እናንተ ያመናችሁ ሰዎች ኢተቁላህ አላህን ፍሩ፣ ሐቀ ቱቃቲህ ተገቢዋን ፍራቻ ፍሩ አለ አላሁ ስብሓነሁ። ወላ ተሙቱና ኢላ ወአንቱም ሙስሊሙን ሙስሊም ሆናችሁ እንጂ እንዳትሞቱ አለ አላሁ ሱብሓነሁ ወተዓላ። ይህ ማለት ዋና መልእክቱ ምንድነው? ሙስሊም ሆናችሁ እንጂ ሲል በአቂዳ ላይ እንደዚሁም በተውሂድ ላይ በተፈጠርንበት እኛ ነብያቶች በተላኩበት የተለያዩ ነብያቶች የተላኩበት ዓላማ ምንድነው? ወዕቡዱላህ ወላ ቱሽሪኩ ቢሂ ሸይአ። እንደዚሁም ወለቀድ በዐስና ፊ ኩሊ ኡመቲን ረሱላን አን ዕቡዱላህ ወጅተኒቡ ጣዑት አለ አላሁ ሱብሓነሁ ወተዓላ። ሁሉንም መልእክተኞች የላከበት ዓላማ ምንድን ነው? አላህን በብቸኝነት ተገዙ፣ ጣዖታቶችንም ራቁ ነው ያለው አላሁ ሱብሓነሁ ወተዓላ። ከእነዚህ መካከል ሁሉም ነብያቶች የተላኩበት ዋና ዓላማ ይህ ነበር ማለት ነው። እና ሁላችንም ወጣቶች ወይ በተለይ ወጣቶች ይህንን መልእክት ተከታትላችሁ እንዲሁም ማየታችሁ ወደ ተግባር ልንገባ ይገባል ማለት ነው። ዛሬ የምንከተለው ምንድን ነው? ዛሬ የምናሞግሰው እነማንን ነው? ዛሬ ሞዴል አድርገን የያዝነው ማንን ነው? ባለባበስም ሆነ ባነጋገርም ሆነ በሁለ ነገር ሞዴል አድርገን የያዝነው ማንን ነው? ሀዛ እኔንም በጭምር ማለት ነው። የጭምር እየተከተልን ያለው ምንድነው? አብዛኞቻችን ስሜታችን በሚነዳ ልክ ስሜታችንን ተከትለን የምንጓዝበት ደረጃ ላይ ነው ያለው። አላሁ ሱብሓነሁ ወተዓላ ከኪሳራና ከእንደዚህ አይነት በላዎች አላህ ይጠብቀን። ምክንያቱም ነብያቶች ያስቀመጡልን መንገድ ያለ አላሁ ሱብሓነሁ ወተዓላ ምን ማድረግና ምን መከተል እንዳለብን በቁርአን ፍንትው አድርጎ አስረድቶን ካለ ነገር ግን እኛ ብርሃኑን መንገድ ለቀን ጨለማውን እየተከተልን ያለ ነው። ወላሂ አላህ ሱብሓነሁ ወተዓላ ቀጥተኛውን መንገድ ይመራን ዘንድ ሁላችንም ዱዓ ልናደርግ እንደዚሁም ልንማር ልናስተምር ይገባል ማለት ነው። ሁላችንም የተጠመርንበት ሱስ አለ። ከዚህ ሱስ ደግሞ አላሁ ሱብሓነሁ ወተዓላ አላህ እንዳወጣን ሁላችንም ዱዓ ልናደርግ ይገባል። ሁላችንም የዲጂታል ባሪያ ወይም የዲጂታል ሱሰኞች ሆነናል። ወላሂ ነው የምላችሁ። እኔ ማንም ዘንድ አልሄድም። እኔ ራሴን ስወቅስ እስከ 8 ሰዓት ድረስ ቁጭ ብዬ በቃ ከሸሪዓ የወጡ ነገሮችን ዝም ብዬ ስከታተል አድራለሁ። ሁላችንም እንደኔም ልትሆኑ ትችላላችሁ፣ እንደኔም ላትሆኑ ትችላላችሁ። ወላሂ ሁላችንም እስቲ በምናገኘው አጋጣሚ መጥፎ ስራ ስንሰራ ሳይሆን አፕሪሼት ልንደራረግ የምንገባው። እኔ ዛሬ የሆነ ነገር አቀናብሬ ኤአይ ጀነሬሽን አቀናብሬ ሚዲያ ላይ ብለቅ ወላሂ ነው የምላችሁ 24 ሰዓት ባልሞላ ውስጥ በኬድ ይታይ ይችላል። ነገር ግን ቃል አላህ ቃል ረሱል ብዬ የአላህን መልእክት
የነብያችን ሰለላሁ ዐለይሂ ወሰለም ጥሪ ታስተላልፍ እስክሮል ነው የምናደርገው። ይሄ ምንድነው? ነፍስያችን ወዴት እየመራችን ነው? ምንን እየተከተልን ነው? ምንስ እያደረግን ነው የሚለውን ነገር ሰዎች ሂሳብ ከሚያደርጉ ወይም አላህ ሱብሓነሁ ወተዓላ ሂሳብ ከሚያደርገን በፊት እስቲ ራሳችንን ቆም ብለን ሂሳብ እናድርግ። ወንድሞቼ እህቶቼ ማለት ነው። እኔ ማንንም መናገር ወይንም ለማንም ለማስተማር አቅም ኑሮኝ ወይንም እውቀቱ ኑሮኝ አይደለም። ነገር ግን እንደ ሎጂክ እንደ ሸሪዓም ያለውን ጭምር የምናየውና የምናይበት መነጽር በጣም የሚያሳዝን ነው። ሁላችንም ዘንድ በጣም መሰረት ለቀናል። ወላሂ እኛ ዛሬ ሚዲያ ላይ ልንወደስ ወይንም የተለያየ ላይክ ምናምን ልንሰበስብ እንችላለን። ወላሂ ኪሳራ ነው። እኛ በዱንያም ሆነ በአኼራ ስማችን ሊነሳ ወይንም ወንደርፉል ልንባል የሚገባው የነብያችን ሰለላሁ ዐለይሂ ወሰለም አስተምሮቶች ስንከተል እሱን በእሱ ስንመራ ተውሂድን ባገኘነው አጋጣሚ ስንሰብክ የተራቡ እህት ወንድሞቻችንን ስናግዝ እንደዚሁም የተለያዩ በቢዝነስ ባንችል በአስተሳሰብ በአመለካከት ባነጋገር በተለያየ ነገር ልናግዝ ልናስረዳ ይገባል። ሁላችንም ከጥፋት መንገድ አላህ ይሰውረን። በስደት ላይ ያላችሁ እህት ወንድሞቼ አላሁ ሱብሓነሁ ወተዓላ እናንተ ከጠበቃችሁት በላይ እሱ ሀላል ከሆነ ኒዕማው አጣቅሟችሁ ወደ ሀገራችሁ መታችሁ የራሳችሁን ህይወት በነጻነት የምትኖሩ አላህ ያድርጋችሁ። እስቲ ዱዓ እንዳረግ፣ ወላሂ ዱዓ እንዳረግ። እኔ ዱዓ አድርጉልኝ፣ እኔም ዱዓ አድርግላችኋለሁ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። እንግዲህ ያው ትክክል ነገር ተናግሬ ከሆነ ከአላሁ ሱብሓነሁ ወተዓላ ነው። እንግዲህ የተሳሳተም ነገር ከነፍስያዬም ጨምሬ ከሆነ እሱም ከሸይጣንና ከነፍስያዬ ነው። አላህ አውፍ ይበለን። በቃ ይህንን ቪዲዮ ላይክ ሼር እያደረጋችሁ አበረታቱ ማለት ነው።